እየገደሉ ህዝብን እየገደሉ ምርጫ ማለት የህልም ቅዠት ነው። ሰበር ዜና ጤና ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን ቆያችሁ። ዛሬ መጋቢት 24 ቀን 2018 ዓ.ም ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል እንዲሁም በሌሎች በርካታ መሪ ቃሎች በመላው አማራ ክልል ምርጫን የሚቃወም የህዝብ ድምጽ እየተስተጋባ ነው። በሸዋ፣ በጎንደር፣ በጎጃምና ወሎ መሬት ያንቀጠቀጡ ሰልፎች ተደርገዋል። ምድሪቷ መርገጫ እስከሚታጣባት ድረስ በመላው አማራ ክልል ከከተሞች እስከ ገጠር ቀበሌዎች በተደረገው በዚህ አገዛዙን በሚቃወም ሰልፍ የአማራ ህዝብ ድምጹን አስተጋብቷል። ከነዚህ በመላው ከአማራ ክልል ከተደረጉ የተቃውሞ ሰልፎች መካከል በርካታ ቪዲዮዎች ከያቅጣጫው ደርሰውናል። ሁሉንም ማሳየት ባንችልም ከያቅጣጫው የደረሱንን የዚህ ሰልፍ ድምጾችን እንደሚከተለው እናሰማችኋለን። እንከታተለው። ህዝብን እየገደሉ ምርጫ ማለት የህልም ቅዠት ነው። ሰላም ሳይኖር ምርጫ ሊኖር አይችልም። ብልጽግና የመሬት ተላላኪ ነው። ብልጽግና የመሬት ተላላኪ ነው። ስለሰባዊነት ስትሉ ብቻ ከዚህ በህዝብ ሰቆቃ ላይ ከሚታወቅ የድራማ ምርጫ ራሳችሁን አግልሉ።
የሽግግር መንግስት ይቋቋምልን። የሽግግር መንግስት ይቋቋምልን። አብይ አህመድ ገዳይ ነው። አብይ አህመድ አሸባሪ ነው። ሰላም ሳይኖር ምርጫ ሊኖር አይችልም። ምርጫችን ፋኖነት ነው። ምርጫችን ፋኖነት ነው። አብይ አህመድ ገዳይ ነው። ምርጫችን አብይ አህመድ ጨፍጫፊ ነው። አብይ አህመድ ጨፍጫፊ ነው። ረጅም ስለሆነ ሳይመቸው ፈጠን አለ። ሰላምና ጦርነት ባህልና ሰላምና ጦርነት ብርሃንና ጨለማ ነው። ብርሃንና ጨለማ ነው። እንደዚህ አይደለም። ይስተካከል። ቆይ ቁምና ክቡራንና ክቡራት አድማጭ ተመልካቾቻችን አገዛዙ ኃይል እንጂ በምርጫ አይወርድም እንዲሁም የመሳሰሉትን መፈክሮች በመያዝ በናብራና አካባቢው የሚገኙ የማህበረሰብ ክፍሎች በዚህ መልኩ ለአገዛዙ ሊያደርግ ያሰበው ምርጫ እየተቃወሙ የሚገኙበት ሁኔታ ነው ያለው። በምርጫ አይወርድም። ካሜራ ላስገባችሁ። ተናበሩ። አብይ አህመድ በቃን። በምርጫ ሰበብ እንዳገኘን አናነግስም። የሽግግር መንግስት ይታገል። ብልጽግና ደብተናል። ምርጫችን ፋኖነት ነው። ብልጽግና ደብተናል። ብልጽግና ጨፍጭፈናል። በምርጫ ስም እንዳገኘን አናነግስም። ጦርነት በቃን። አብይ ይውረድ። ብልጽግና ይወገድ። ምርጫችን ፋኖነት ነው። አብይ አህመድ አሸባሪ ነው። ብልጽግና ይውረድ። ሰው እንደሌለበት ምርጫ የለም። የጦርነት ምርጫ የለም። አብይ በቃን። አብይ በቃን።
በምርጫ ስም ለህዝብ ስቃይ መዘጋጀት፣ ህዝብ ለመጨፍጨፍ መዘጋጀት በቃን። አብይ በቃን። አብይ በቃን። ብልጽግና በቃን። ምርጫችን ታላነት ነው። ከምርጫ በፊት እንውና። ከምርጫ በፊት ሰላም። አገዛዙ በኃይል እንጂ በምርጫ አይወገንም። ታመነ። ምርጫችን ታመነት ነው። በቃን። ብልጽግና በቃን። ጦርነት ይብቃ። የሽግግር ፍትህ ይታበስ። ላይ ተራራው ሂድ ያንተ እኛ ወሬ ዘን እጃቱ ጃለው እዚህ አካባቢ አትሉ እንግዲህ በብዙ መከራና ውጣውና ውረድ የሚገኘው የአማራ ህዝብ በአገዛዙ የአብይ አህመድ ከላይ ድሮን ከምድር መድፍና ታንክ የመሳሰሉት በከባድ መሳሪያዎች እየዘነበበት የሚገኘው በርካታ ንጹሃን በየቀኑ የሚጨፈጨፈው የአማራ ህዝብ ምርጫ ቅንጦት መሆኑ ከምንም በላይ የአማራ ህዝብ በሰዓት ላይ ምርጫ ሳይሆን የሚያስፈልገው የመኖር መብትና ህልውና
መሆኑን በሰፊው የተቃውሞ ሰልፎች በሰፊው ያቀረበበት እንደሆነ ግንዛቤ እንዲኖራችሁ ነው። እንግዲህ አጠቃላይ በዚህ ሰልፍ ካህናት፣ አባቶች፣ ወጣቶች፣ አርሶ አደሮች የመሳሰሉት የማህበረሰብ ክፍል በሰፊው ተሳትፎበታል። አጠቃላይ ይህ ስርዓት ገዳይ መሆኑን ለአማራ ሕዝብ ይህ ስርዓት ጨፍጫፊና ገዳይ መሆኑን በስሜት ያንጸባረቁበት እንደሆነ ግንዛቤ እንዲኖራችሁ ነው። አጠቃላይ የአብይ አህመድ አገዛዝ ሀገር ምራለሁ ብሎ ብዙ ነገሮችን እየዋሸ ለ8 ዓመታት ቢቆይም የአብይ አህመድ አገዛዝ ግን ህዝባችንን መምራት እንደማይችልና ህዝባችንን በሐሰት የምርጫ ካርድ ማታለል እንደማይችል ይህ የምታዩት ታላቁ የተከበረው የአማራ ህዝብ በነቂስ ወጥቶ በዓለም አደባባይ ለዓለም ማህበረሰብ ድምጹን እያሰማ ይገኛል ማለት ነው። እንግዲህ ይህ ስርዓት ያበቃለት ስርዓት ነው። ይህ ስርዓት የወደቀ ስርዓት ነው። ሁላችንም ይህን ስርዓትን ገዝግዘን ለመጣል ዛሬ ላይ ሰልፍ ከወጣው የማህበረሰብ ክፍላችን ጋር በጋራ ሆነን ትግላችንን ሁላችንም ከትግሉ ጎን ለጎን ሆነን በሀገር ውስጥም በሀገር ውጭም ያላችሁ ውድ የአማራ ቤተሰቦች እንዲሁም መላው ኢትዮጵያን በጋራ ይህንን ስርዓተ መንግስት ነቅለን ጥለን ታላቂቷን ኢትዮጵያን ከሁሉም ብሔር ብሔረሰቦች የሚኖርባት ታላቋን ኢትዮጵያን ለመገንባት ሁላችንም በጋራ እንስራ፣ በጋራ እንታገል ነው። አመሰግናለሁ። ጨርሻለሁ። በስተመጨረሻም ከዚህ የተቃውሞ ሰልፍ በምርጫን በተመለከተ ከአገዛዙ ምርጫ ጋር ተያይዞ ምርጫ ጋር እናግዛለን እንረዳለን የሚል የትኛውም አይነት ግለሰብ ከዚህ የማህበረሰብ የተቃውሞ ሰልፍ ግንዛቤ ወስዶ የትኛውም የምርጫ ክልሎች ውጭ እንዲሆን መልእክታችንን እናስተላልፋለን። እንግዲህ ምርጫ ህዝባችን እንደሚፈልግ ህዝባችን ምርጫ ሳይሆን የሚፈልገው ህልውና እንደሆነ ሁሉም የማህበረሰብ ክፍል ግንዛቤ እንዲኖረው በሰፊው በተቃውሞ ሰልፍ የተሰጠበት ጉዳይ ነውና ሁላችሁም የትኛውም የምርጫ አገዛዙ ከሚያደርጋቸው የምርጫ ሁኔታዎች ራሳችሁ እንድታገሉ ጥብቅ መልእክት በመጨረሻ እናስተላልፋለን። በምርጫ እንቅስቃሴዎች ጋር የሚገኝ የትኛውም አይነት ግለሰብ በአማራ ፋኖ ብሔራዊ ንቅናቄ እርምጃ እንደሚወሰድበት ጉር መንገዳችን መልእክት እናስተላልፋለን።
ቅዠት ነው። የህልም ቅዠት ነው። አማራ ራሱን ይከላከላል። የታቀደው ምርጫ እኩልነት አይኖረውም። ኖ ሞር ኮሎኔል አብይ አህመድስ ፋሽስት የእውነት የሞትን የውሸት አንመርጥም። በምርጫ ስም ተቋዮችን አናነግስም። አማራ ራሱን ይከላከላል። ጤና ይስጥልኝ፣ እንደምን ዋላችሁ። ዛሬ መጋቢት 24 2018 ዓ.ም በመላው አማራ ክልል ምርጫን በሚቃወም ሰልፍ እየተደረገ ይገኛል። እንግዲህ እንደሚታወቀው ዛሬ መጋቢት 24 የኢትዮጵያ ምክትል ጠቅላይ ሚኒስትር አብይ አህመድ በዓለ ሲመቱን የሚያከብርበት ቀን ነው። ይህንን ቀን ተከትሎ በመላው አማራ ክልል ገዳዮቻችንን በምርጫ እናነግስም በሚል ከንጋት ጀምሮ የተቃውሞ ሰልፎች እየተካሄዱ ይገኛሉ። በሰልፉ ላይ ሰላም ሳይኖር ምርጫ ሊኖር አይችልም፣ ጦርነትና ምርጫ አብረው አይሄዱም፣ አገዛዙ በኃይል እንጂ በምርጫ አይወገድም፣ ምርጫችን ፋኖ ነው፣ የምርጫ ህግ በጦርነት ውስጥ አይሰራም፣ ለአገዛዙ የውሸት ምርጫ ጆሮ የለንም፣ ምርጫ ለማድረግ አስቻይ ሁኔታ የለም፣ ምርጫ ለአገዛዙ ጊዜ መግጃ ነው፣ በውሸት ምርጫ ቁማር ላይ የሚሳተፍ አማራ ቢኖር ታሪክ ይቅር አይለውም፣ በዘር አጥፊ ሁለንተናዊ ጦርነት የህልውና አደጋ ለተጋረጠበት ህዝብ ምረጥ ብሎ መጠየቅ በህዝብ ሰቆቃ መቀለድ ብሎም መናቅ ነው የሚሉ መፈክሮች ተነስተዋል። በተጨማሪም እንግዲህ ሰልፈኞቹ ከያዟቸው መፈክሮች መካከል ጦርነትና ምርጫ ብርሃንና ጨለማ ናቸው፣ ከብልጽግና ስርዓት ጋር የምንጋራው ሀገር በሌለበት ሁኔታ በምርጫ የምንሰጠው ህጋዊ ስልጣን አይኖርም፣ በዚህ ምርጫ መሳተፍ የኢትዮጵያን ህዝብ መካድ ከእውነት ጋር መጋጨት ነው፣ በድሮንና በመድፍ በየቀኑ ለሚሰቃይ ህዝብ ምርጫ ቅንጦት ነው፣ ጦርነትን እያባባሱ ምርጫ ማድረግ ዲሞክራሲያዊ ልምምድ ሳይሆን አምባገነናዊነትን ለመሸፈንና የህዝብን የሲቃ ድምፅ በማፈን ሀገር የማፍረስ ተልዕኮ አካል ነው። ይህ ምርጫ ሳይሆን በህዝብ ሰቆቃ ላይ የሚታወን ድራማ ነው። ተቃዋሚ ፓርቲዎች ስለ ሰብአዊነት ስትሉ ብቻ ከዚህ በህዝብ ላይ ሰቆቃ ከሚታወን የድራማ ምርጫ ራሳችሁን አግልሉ። ለመሆኑ ግን እስከ ምርጫው ቀን ትቆያላችሁ ወይ? ጦርነት ይብቃ፣ የሽግግር መንግስት ይቋቋም፣ ምርጫው ለሌላ 5 ዓመት የጭፍጨፋ ፍቃድ ማገኛ ነው የሚሉ መፈክሮች ተነስተዋል። በተለይም ደግሞ ከሰልፈኞች መካከል ኮሎኔል አብይ አህመድ በቃን፣ ብልጽግና በቃን፣ በ2 ዓመት ተኩል ውስጥ ከ500 በላይ ድሮን ጥቃት፣ 1.5 ሚሊዮን ተፈናቃይ፣ 5.4 ሚሊዮን ተማሪዎች ከትምህርት ገበታቸው ውጭ ሆነዋል፣ ብልጽግና የህልውናችን ጥላት ነው፣ በምርጫ ስም ጨቋኞችን አናነግስም፣ አማራ ራሱን ይከላከላል፣ ዘር ማጥፋት እየተፈጸመ ምርጫ ማድረግ አይታሰብም የሚሉ መልእክቶች ተስተውለዋል። በተያያዘ በዚያው በሰልፉ ላይ የአማራ ህዝብ ለኦሮሞ ህዝብ መልእክት አስተላልፈዋል። የብልጽግና ወንጀል ኦሮሞን አይወክልም። የአማራና የኦሮሞ ህዝብ አንድነት የብልጽግና ስርዓት ፍጻሜ መጀመሪያ ነው። የአማራና የኦሮሞ ህዝብ እንዲሁም ኢትዮጵያውያንን በመለያየት ስልጣን ላይ የሚቆይበት ዘመን አብቅቷል። የኦሮሞና የአማራ ህዝቦች ደም አንድ ነው። ጥላታችን ብልጽግና የሚባል ከፋፋይ ስርዓት ነው። ፋኖ የኢትዮጵያ ጋሻ እንጂ የጥፋት ኃይል አይደለም። ፋኖ የታጠቀው ለህዝብ ሰላምና ለፍትህ እንጂ ለበቀል አይደለም። የፋኖ ትግል የኦሮሞን ህዝብ ነጻነት ይበልጥ ያስከብራል እንጂ መብቱን አይነካም። ፋኖ ለኦሮሞ ስጋው እንጂ ስጋቱ አይደለም። ፋኖ ለኦሮሞ ህዝብ ጥላው እንጂ ጥላቱ አይደለም። ፋኖ የሚታገለው ለአማራ ለኦሮሞና ለመላው ኢትዮጵያዊ እኩልነት ነው በሚል በሰልፉ ላይ ተንጸባርቋል። የተከበራችሁ አድማጭ ተመልካቾቻችን የሰልፉን ቪዲዮ እንድትከታተሉ እንጋብዛችኋለን። በምርጫ አይወገድም። ከብልጽግና ስርዓት ጋር የምንጋራው ሀገር በሌለበት ሁኔታ በምርጫ የሚሰጠው ህጋዊ ስልጣን አይኖርም። አማራ ይከላከላል። የታቀደው ምርጫ እኩልነት አይኖረውም። ህዝብን እየገደሉ ምርጫ ማለት የህልም ቅዠት ነው።
የሞትን የውሸት አንመርጥም። በምርጫ ስም ተቋዮችን አናነግስም። አማራ ራሱን ይከላከላል። No election in the Amara, in Ethiopia. Abiy Ahmed wants to go. Abiy Ahmed is declare Prime Minister. No more. Colonel Abiy Ahmed is a fascist. አማራ ይነሳል። ኢትዮጵያም ትድናለች። አገዛዙ ባይል እንጂ በምርጫ አይወገድም። ከብልጽግና ስርዓት ጋር የሚቀረው ሀገር የሌለበት ሁኔታ በምርጫ ስም የምንሰጠው ህጋዊ ስልጣን መቼም አይኖርም። አማራ ራሱን ይከላከላል። ታቀረ ምርጫም እኩልነት አይኖረውም። እየሞትን የውሸት አንመርጥም። በምርጫ ስም ተቋዮችን አናነግስም። ጦርነት ይብቃ። የሽግግር መንግስት ይቋቋምልን። ጦርነት እያቋቋም ጦርነት እያባባሱ ማድረግ ዲሞክራሲያዊ ልምምድ ሳይሆን አምባገነንነት መሸፈን ነው። ምርጫ ያገዛዙ ጊዜ መስጫ ነው። ጊዜ መግዣ ነው። አማራ ይነሳል። ኢትዮጵያ ትድናለች። አገዛዙ ባይል እንጂ ምርጫ አይወገድም። ብልጽግና ስርዓት ጋር የምንቀረው ሀገር የሌለበት ሁኔታ በምርጫ የምንሰጠው ህጋዊ ስልጣን አይኖርም። ሰላም ሳይኖር ምርጫ ሊኖር መቼም አይችልም። አማራም ራሱን ይከላከላል። በምርጫም ስም ተቋዮችን አናነግስም። አማራ ይነሳል። ኢትዮጵያ ትድናለች። ጦርነት ይብቃ። የሽግግር መንግስት ይቋቋም። አማራ ራሱን ይከላከላል። በምርጫ ስም ተቋዮችን አናነግስም። ጦርነት ያባባሰ ምርጫ ማድረግ ዲሞክራሲያዊ ልምምድ ሳይሆን አምባገነናዊነት መሸፈን ነው። አማራ
ጦርነት ይብቃ ሽግግር መንግስቱ ይተካ ምርጫ ለአገዛዙ holding election while escalating democratic exercise but cover up for training election start away to buy time for the regime ምርጫ አገዛዙ ጊዜ መግዣ ነው። አማራ ይነሳም ትድናለች። ሰላም ሳይኖር ምርጫ ሊኖር አይችልም። ምርጫ አገዛዙ ጊዜ መግዣ ነው። ጦርነት ይቆምቃ ጦርነት ምርጫ የለው ምርጫ ለማድረግ አስተዋይነት የለም። ተቃዋሚዎችን አናነግስም። ጦርነት ይብቃ የሽግግር መንግስት ይቋቋም በምርጫ ስም ተቃዋሚዎችን አናነግስም። ሰላም ሳይኖር ምርጫ ሊኖር አይችልም። በዘር አልፊ ሁለንተናዊ ጦርነት የህልውና አደጋ የተጋረጠው ህዝብ ብረት ብሎ መጠየቅ በህዝብ ስቃይ ላይ መቀለድ ብሎ መናቅ ነው። አገዛዙ በኃይል እንጂ በምርጫ አይወገድም። አማራ ይነሳል። ኢትዮጵያ ትድናለች። የሽግግር መንግስት ጋጋ awaitu by time for the regime no more Colonel Abiy no peace no election holding election while escalating war is no democratic exercise but cover up for training election now is to mandate the PP regime for another 5 years for massacre no election no peace no election election away to buy